ስለዚህ አሁን እኛ ማድረግ ያለብን ተበዳዮቹን ከሳሾቹን ጠርተን ተበዳዮቹን በእሷ ስም ይቅርታ ጠይቀን አስታርቀን መደረግ ያለበትን ነገር ሁሉ እንዲያደርጉላት ኤምባሲን ማናግረንላት ወደ መፍትሄው ነው መግባት ያለብን። ቁጭ ብለን ዘላለም ይሄና በላች ይሄና ጠጣች ይሄና ልጅ እያልን ብናወራ መፍትሄ አናመጣም። ሰላም እናመሰግናለን እህታችን። ሰላም እንዴት ነሽ እናት? ሰላም ነው። ያንደኛዋ ማለት ነው። እሱም ክሱ ምን ነበረ መሰለሽ 550 ዲናር ኢቃማ አሰራልሻለሁ ብላት ሰጠቻት ለሷ ማለት ነው። ምንድን ያለቻት? ለስፖንሰርሽ ከፍየዋለሁ አለቻት። ለስፖንሰርሽ ከፍየዋለሁ ስትላት ስፖንሰሩን ስትጠይቀው ካንስል ላረግሽ ነው ብር አልተከፈለኝም አላት። ከዛ እንደዛ ሲላት እሷ ኦፊሱ ድረስ ሰውየው ሲአይዲ ስለሚሰራ እዛ ድረስ ሄዳ ሰውየውን ስታለቅስበት ምንም ብር አልሰጠችኝም ትምጣና ሰጥቼዋለሁ ካለች ፊት ለፊትሽ ትንገረኝ አላት ሰውየው። ከዛ እሺ ያለች ልጅቷ ተመለሰች። እየደወለች ስትጠይቃት አላቅልሽም እንደውም አስጠርዝሻለሁ ወደ ሀገርሽ አለቻት ማለት ነው። ከዛ ልጅቷ ቦታ ቀይራ ሌላ ሰው ጋር ቁጭ ብላ አሁንም ሰውየው ምን አላት? ልከስህ ነው አለችው። ልጅቷ ለአንተ ሰጥቻለሁ ስላለች እኔ አንተን ነው የምከስህ አለችው። ክሰሽኝ አላት። ስለዚህ እሷ ስትከስ እሷን አስጠራት፣ እሱን ስትከሰው እሷን አስጠራት ማለት ነው ሰውየው። ከዛ ትሄድና ኦፊሱ እግሩ ላይ ተንበርክካ ታለቅሳለች። ኤልሳ ሰውየው ጋር ከፊል ጋር ሰውየው ጋር አዎ እኔ ተናድጄባት ነው እንደዚህ ነው ምናምን ብላ ሰውየው ጋር ታለቅሳለች። ክስ ከተመሰረት እኔ ከኔ ጋር የተገናኘ ነው። ክስ ሳይመሰረት ፎቶ አለጥፌ የልጆቹን ብር መልሺ ብዬ እኔ ማቃቸው ትግስት አንቺ ነሽ ሳውዲ ያለች ቪዲዮ የምትሰራብኝ ያለችው ቮይሷ ላይ አንቺ ነሽ? ክስ ሳይመሰረት ገና አልኩሽ። ክስ ሳይመሰረት ፎቶ አለጥፌ ከሌ ብራቸውን መልሺ ከመክሰሳቸው በፊት ተይመልሺ እያልኩ ላይቭ ላይ ወጣ ጭራሽ እኔን መሳደብ ምናምን ስታበጣ ባለቤቴ አቆም ያለኝና እኔ ታውቋት። እኔ እንዳትከሰስ የፈለኩት ለምንድን ነው? ከዚህ በፊት እስር ቤት ስለነበረች ቲሸርት ሁሉ አሰርተን ፌስቡክ ላይ ፍሪ ኤልሳ ስንል ስለነበረ እንደዛ እንዳይመጣ ብዬ እችን ቃል ነግሬያታለሁ። እሷ ግን እንደ ትዕቢተኛነት ያለ ምን ታመጣላችሁ 20 ምናምን ዓመት የኖርኩ እኮ ነኝ ምን አባታችሁ ታመጣላችሁ ያለች መሳደብ ጀመረች። እቺ ትግስት ከምልሽ 550 ዲናር ከአምርያ ደግሞ 250 ዲናር። አምርያ ማለት አማርኛ በደንብ አትችልም። ሪከርድ ሁሉ ልካልኛለች እሷ ማለት ነው። እንዴ ምንን ብላ እንደምትሰድባት አይኗን ባህር ዳርቻ ወስዳ ሁሉ በጥፍሯ አይኗን ልታወጣት እንደነበረ ምናምን ልጅቷ ነገረችኝ ማለት ነው። ከዛ ደግሞ ብትከሽኝ እንዲህ ነው ማረግሽ ብላ ሪከርድ ሁሉ የላከችላትን ይሄንን ብዙ ነገር ላከችልኝ። እኔ ግን ቪዲዮ የሰራሁባት ይሄ እንዳይመጣ ነው ነበረ። እሷ ግን እንደ ቲቪተኛን ማንም ምንም አያመጣም ብላ እንትናለች። ትግስትም ከሰሰቻት፣ አምርያም ከሰሰቻት። ሲቀጥል ደግሞ ፓስፖርታቸውን ትይዛለች። ከሳሾቿ እነማን ናቸው? ከስድስቱ ከሳሾቿ ስማቸውን ንገሪኝ። ስድስቱ ቲጂ እና አምርያ የእንትን ሌላ ነው ስማቸው፣ የፓስፖርት ስማቸው ሌላ ነው። ችግር የለም። አንቺ በምታውቂው ስም ንገሪኝ፣ ቁጥራቸውን እንዳፈላልግና እንዳናገራቸው ነው። ቲጂ አምርያ። እሺ ቲጂ አምርያ፣ ሳራ እንደገና ደግሞ ሌላ ልጅ ነበረች እንደ ወንድሟ አሁን ከሰማ ዱባይ ነበረ። እሷንም እንደዚህ የሚገርምሽ ስራ ያስገባቻት እሷ ነበረች። ደሞዟን እየሄደች ከሰዎቹ እየተቀበለች ራቁቷን አቁማ ነው የደበቀችውን ደሞዟን አውጥታ ከፓንቷ ውስጥ የወሰደችባት ልጅቷ። አሁን ታማ አገር ገብታለች ማለት ነው የዛን ጊዜ። እና ያኔ አሁን እዚህ ጋር አገር ገባች። ከሳሾች አንዷ አገር ገብታለች ያለችው ህሊና ቅድም እሷን ነው። ሊሆን ትችላል፣ እሷን ይሆናል። ስለዚህ አንቺ ከስድስቱ ከሳሾች ሶስቱን ብቻ ነው የምታውቂያቸው? ቲጂ አምርያና ሳራ። እኔ ሶስቱን። ከዳር የምትባልስ ማናት? ከዳር እስከዳር አላቃትም። እስከዳር የምትባለውን እኔ የማውቀው በጣም የሚገርምሽ ያልከሰሷት ይበልጣሉ።
አብራ ፀጉር ቤትም ያለችው ራሱ አልከሰሰቻትም። ፀጉር ቤት አብራት ስትሰራ የነበረችው ሪታ ናት። ፍሪታ የምትባለው ልጅ ራሱ አይኗን በጥፍሯ ቧጭራት ፊቷ ሁሉ አብጦ ፎቶ እያላት እንኳን አልከሰሰቻትም። ክስ ስለበዛባት ብላ ማለት ነው። አልፋታለች። ይህን ባህሪን ያለ ሰው ያውቀዋል። ግን እንዳላጠፋች ምናምን እሷ እንደምትረዳ ምናምን ህገወጥ የሰዎች ቤቷ በተፈተሸ ሰዓት 20 ፓስፖርት ነው የተገኘ። ዝም ብሎ አይደለም ሰው የሚያዝ በሲአይዲ ምናምን ተከታትለው ምናምን እንጂ ከዛ በፊት እሷ ብዙ ክስ አለባት በፓስፖርት በመቀማት ባሽ። እና እኔ ማውቀው ይሄንን ነው። አሁን እንደውም ካሉ እስቲ ቁጥራቸው ካልጠፋኝ የአምሪያም የቲጂም ካላ አይቼ እንዲገቡ ነግራቸዋለሁ። ላይቭሽን ሼር አረግልኝ። ያንቺን ስልክ ስጭኝና ዋትሳፕ ላይ እንድትነግሪኝ የነሱን አፈላልገሽ እንድትነግሪኝ እንዳገኘሻቸው እንድትነግሪኝ ፕሊስ። እሺ 6ቱንም ከሳሾቿን ማናገር ስላለብን ነው ችግሩ እንዲፈታ። አሁን አንቺ እሷ ላይ ቂም የለሽም አይደል? እኔ እኮ ነው ይልሽ። እኔ አሁን አንቺ ሰው ተበደልኩ ብሎ መጥቶ እንደሚነግርሽ የለም። በቃ እኔ እንደዛ ነው መጥተው ማቃቸው። አንዷ የሰፈሬ ልጅ ስለነበረች ያረገቻትን ያረገቻትን የበደለቻትን ካንስሌሽን እንዳታገኝ ያደረገቻትን ያስለቀሰቻትን ሁሉን ትረዳሻለች። ሂጂ ብዬ እኔ ኤልሳ ጋር የመራኋት ልጅቷን ገብቶሻል። ባህሪን ስላለች እሷ ትረዳሻለች። ፌስቡክ ላይ ሰው የምትረዳናት ብዬ ቁጥሯን ሰጥቼ ለዚህ ሁሉ ልጅቷን የዳረኳት እኔ ነኝ። ማንን? አምሪላ ቲጂ። አንቺ የቲጂ ጓደኛ ነሽ አይደል? አዎ ይኸውልሽ፣ አሁን ገንዘባቸውን እኮ መንግስት ከፍሏቸዋል። ገብቶሻል። የባህሪ መንግስት ለእያንዳንዳቸው እኮ ለእያንዳንዳቸው ከነ ስራ ፈተው እሷን ከከሰሱበት ጭምር ገንዘብ ሰጥቷቸዋል። እሷ የምትከፍለው ለባህሪ መንግስት ነው። ወይኔ አሁን እኛ እንዲመለስ የምንጠይቀው እኮ ንብረቷ እኮ ይዛው ገብታ ለእነሱ ካሳ ትክፈለው በሚል ሰበብ ነበር የባህሬን መንግስትን ልንጠይቅ በኤምባሲ በኩል ያሰብነው። እና ባህሬን መንግስት እያንዳንዳቸውን የከሰሷትን ካሳ ከከፈለው ኦልሬዲ ታዲያ ንብረቷን ያካክሰዋላ። ምን ንብረት አላት? ፀጉር ቤቷስ? ሀቢብቲ ፀጉር ቤት እኮ በእዳ ነበረ፣ የሰው ገንዘብ ነበረባት ምናምን። እሱ ዲፕ አልገባበትም። መኪና የላትም። መኪና የኪራይ ነው። ይልሽ እሷ እኮ ይልሽ እቃዋን ፓክ ዳርጋ ምናምን ወደ ሀገር ከባህሪ ልትወጣ ትኬት ቆርጣ ምናምን ኢንፎርሜሽን ደርሷቸው እኮ ነው የያዟት ነበር። ለምን መከሰሷን ታውቅ ነበረ? ልታመልጥ ነበር። ታውቃለች፣ በደንብ ታውቃለች። ሳታውቅ መስሎሽ ነው እንዴ ማሬ? አንዴም ሁለቴ እኮ ተጠርታ ታውቃለች። ሳታውቅ አይደለም። ግን እነሱ ይቅር ይበሏት ምናምን አለ የባህሪን መንግስት። እሱ ነው የሚወስነው እንጂ ልጆቹ ይቅር አሏት አላሏት ፍርድ ተፈርዷል። ሀቢባ እሺ፣ እሱ ተፈርዷል እኮ ትጨርሳለች እኮ። ለፍርዷ እኮ አይደለም እኛ ድምጽ ምን ነው? እሱማ በባህሬን መንግስት ማን ይገባል? እኛ ንብረቷን ይዛ ትግባ እኮ ነው። ባዶ እጇን እንዳትገባ እኮ ነው። ፀጉር ቤቷ ሽጣ ገንዘቡን ይዛ ትግባ። እንደገና የባህሬኒ ሚስት ናት አይደል? ባሏ ሲሞት ደግሞ ያወረሳት ነገሮች አሉ በጠበቃ የተያዙ ብለዋል። እሱን ደግሞ ከጠበቃ ጋር ትጨርስና ውርሷን ይዛ ባዶ እጇን እንዳትገባ እኮ ነው ላይምሮዋ። እኔ እሱን አላቅም ማሬ። ግን እንደ አንድ ሰው የፀጉር ቤቷንም እቃ ጓደኛዋ ወዲያውኑ መታ እቃውን እንደወሰደች ሰምቻለሁ። ማነው ስሟ ጓደኛዋ? አይዶን ነው ማን ስሟ ማን እንደሆነ አላውቅም። ይቺ የፀጉር ቤቷ እንትን ስትደበደብ ሄዳ እሷም ፓስፖርቷ ስላጣች ስትከስ እሷን መጠየቅ ትችላላችሁ። የፀጉር ቤቷ አብራ ስትሰራ የነበረችውን እዚህ ጋር የሚያውቃት ካለ ሩት ነው ስሟ። ሩት ነው ስሟ እያሉኝ ነው። ሩት እሷ ልታቅ ትችላለች። በቃ ሩትን አስፈልጋለሁ የእሷን ስልክ። እሺ ሰላምዬ፣ አሁን ያንችን ስልክ በሶፊ ላኪልኝ። ሶፊ እላይ ያለችው አይሹ ሶፊ SOFI ፎሎ አርጊያትና ቁጥርሽ ላኪልኝ። አሁን ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሻለሁ።
ኦኬ ማር እሺ ነው እንዴ? እሺ እንድንፈልጋቸው አንቺ አሁን 3 ቲጂ አምርያና ሳራን ሰተሽኛል 3 ከሳሾች አሁን 3ቱን መፈለግ ነው የሚቀረኝ። ከሳሾቹ 6ቱ ከሳሾችን ካገኘው ዋናው ትልቁ መረጃው ምንጩ ከነሱ ነው የሚመጣው። እንደገና ከነሱ ጋር እነሱ ቂማቸውን ከተውና እንዴት ሊረዱን እንደሚችሉ ኦልሬዲ የባህሬን መንግስት ካሳ ከከፈላቸው ብራቸውን ከሰጣቸው አይ ቲንክ ከዚህ በላይ እንትን ይሏታል። ሩት ወይም ሩት ኦኬ ፈልጋታለሁ። ሩት ወይም ሩት ኔቨር ጊቭ አፕ እኔ ነኝ የምትይው ምን ሰላማዊ ባዋን ሰከንድ እኔ ሳሎን ስለሆነ የምሰራው አንዴ ላውራና ልውጣ። ሩት ነኝ። እሺ ሩት ነሽ? እሺ ሩት እንኳን ደህና መጣሽ። ስፈልግሽ ነበረ። እንኳን ደህና ቆየሽ። እሺ እናቴ። እሺ ያው የራሴን ሳይድ ነው ማውራት የምችለው። እሺ ሩት እየሰማንሽ ነው ማሪ፣ ተቋርጠሻል። ሩት ሀቢባ ድምጽ ይሰማል? አሁን መጣሽ። ተቋርጠሽ ነበር፣ ምንም አልሰማንሽም። እሺ ኔትወርኬ ነው መሰለኝ። አሁን መተሻል። እሺ እኔ ሩት እባላለሁ። የምሰራው ሳሎን ሲሆን እኔም አንደኛ ተበዳይ ነበርኩኝ። እዚህ ጋር ዝም ብለሽ የምታወሪ ያለሽ እያንዳንድሽ አታውሩ። ዝም ብላችሁ ያሌላችሁትን ነገር እኔ ኔትወርኳ አንዴ ቤት ከመግባቷ በፊት ከ20 ቀን በፊት ነው የወጣሁት ከእሷ ቤት። ተጣልተን የወጣሁት አንቃኝ ልትገለኝ ነበር። ማስረጃ አለኝ። ሳውንድ ሪከርድ አድርጌያለሁ፣ ግን ለመንግስት አልሰጠውም። እና እዚህ ጋር ዝም ብላችሁ አታውሩ፣ ስሜን ደግሞ አታንሱ። በዚህ ኬዝ ራሱ ሄጃለሁ ፍርድ ቤት። ፓስፖርትሽን አልሰጥም ስትለኝ ሄጃለሁ። ሄጄ ፓስፖርቴን ፕሊዝ ተቀበሉልኝ ብያቸዋለሁ። 995 ሁማን ራይት ይሰማል? እየሰማንሽ ነው። እና የተጣላሁት በ11 ወር ከ17 ቀን ሳላሪ ነበረኝ ደሞዝ። እና ይዛ የመጣቸው የዛለት እኔን ቀጥራኝ እዚህ ጋር ስታወራ ነበር። እኔ የሰውን ስም መጥራት አልፈልግም፣ ምክንያቱም ጥሩ አይሆንም። እዚህ ጋር መታ ስታወራ የነበረችው ጓደኛዋ እቃዋን ፓክ አድርጋለች። ኦልሬዲ ፓስተሪንም ከሳለች። ሰርቃ አይደለም የሚከሰሰቻት፣ ፓስተሪን ጓደኛዬንም ከሳለች። እነሱም ሰርቀዋት አይደለም የከሰሰችው። ለምን? እኔን ስላላገኘችኝ። እኔ 11 ከ17 ቀን ደሞዝ ነበረኝ። እሱን ልትሰጠኝ ዋናው መንስኤ ፖይንቱ የወጣሁበት ከዛ ቤት 11 ወር ከ17 ቀን የሰራሁበት ደሞዝ ነበረ። 11 ቀን ሙሉ ያለ ደሞዝ ሰርተሽ ነው ውዴ? አዎ 11 ወር ከ11 ወር ላለው ብዬ ነው መማርዬ። 11 ወር ሙሉ ያለ ደሞዝ ሰርተሽ? አዎ ሰርቻለሁ። እና እኔ የቅርብ የሆኑ ሰዎች ያውቁታል ይሄንን። እሺ። እና ደብተር ነበረኝ ለወልቃይት ምናምን ብር ልሰብስብ ምናምን በሚል ተልካሻ ምክንያት ያው ሳሎኑ ፉል ካሜራ አለው አውቃለሁ። በዛ በወልቃይት ምናምን እንደዚህ ብር ልሰብስብ ነው ምናምን በሚል ሰበብ ከስተመር ሲገባ ሊስት የምናደርገው አለ ማለት ስንት ሰው ሰራን በቀን ምናምን ምንጽፈው ደብተር አለ። እዛ ደብተር ጀርባ ላይ ነበር የጻፍኩት የሳላሪን ማለት ነው። 3 ብርም ወሰድኩ፣ 2 ብርም ወሰድኩ፣ 5 ዲናርም ወሰድኩ እጽፋለሁ። ምክንያቱም እምነቴም ስለማይፈቅድ እሱን ደብተር መጣችና እኔ ብር እየጠየኳት ነው። እናቴ ታማለች፣ መሄድ ፈልጋለሁ፣ ማግባት ፈልጋለሁ። ግልጽ ነው ማድረገው ማለት ነው። ማለት ያው በአካባቢ ያሉት ሰዎች ስለሚያውቁት ነገሩ። ከዛ እና ጠበቅኳት ብዙ ጊዜ። ታመምኩኝ፣ ጭንቅላቴ ተከፈተ፣ የጭንቅላት ካንሰር ይዞኛል ትልና ሳምንቱን በሙሉ ጭልጥ ብላ ትጠፋለች። እኔ ብር ስጠይቃት ነው። እዚህ ጋር የምታወሩ ሰዎች ዝም በሉ። ስለ ኤልሳ የምታወሩ እያንዳንዳችሁ ጸጥ በሉ። እኔም አብሬያት ስሰራ አላቃትም ነበር፣ ስታንቀኝ ነው ያወኳት። ስለዚህ እና
ልትሰጠኝ አልቻለችም ደሞዜን። እኔንም አጉላላችኝ። ይኸው 7 ዓመት አልሄድኩኝም ቫኬሽን እና አሁን ብር ሰጠዋት ተፈራርማ ምናምን ያለቻት እኔ ስሟን መጥራት ስለማልፈልግ እዚህ ጋር መታ አውርታለች። ቢ ምናምን ነገር ነው የሚለው ቲክቶክ እንትን ቁጥሯን ተቀብያለሁ። ህሊና ትባላለች። እኔ እጠራለሁ አንቺ ላይ እሱ ትክክለኛ ስሟ አይደለም። እሺ ህሊና ቲክቶክ ስሟ እና እሷ ምን ታደርጋለች? ከስተምር ሪዘርቭ ሂውማኔር ያስቀምጣል። ስለ ደሞዜ ልጨርስልሽና እዚህ ጋር እመጣለሁ። ያው በጣም ብዙ ነገር ስላደረሰችብኝ ማለት ነው። እስር ቤት ውስጥ እንኳን ሆና እኔን በጣም ብዙ ነገር ስላደረገችኝ ነው። እና እኔ የምንም ኬዝ ነምበር የለኝም፣ የምንም ክስ ነምበር የለኝም፣ ምንም የለኝም። ግን የፈለግኩት ፓስፖርቱን እቀደዋለሁ። ኢንተርቪው ሳረግ ሌባ ናት እንደዚህ ናት። እኔ እንኳን እሷ ቤት ሌባ አልሆንኩም አይደለም ሌላ ትሬኒንግ ላረግ ማለት ነው። ስራ እንዳላገኝ ብዙ ነገር አድርጋኛለች ኤልሳ። እንደዛ ከሆነ ለምን ታዲያ ያነቀችሽን ቪዲዮ ማስረጃ እያለሽ ለፍርድ ቤት ለምን አላቀረብሽ? ለምን አልከሰስሽ? አላቀረብኩም። ግን እኔ ለአንቺ ልልክልሽ እችላለሁ። እና ምንድነው 11 ኦክሎክ ቀጠረችኝ። የዛኔ በጣም ታምሜያለሁ። 11 ኦክሎክ ጨለማ ነው። ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ እየነዳች መታ። እኔ እንደ አጋጣሚ ሆኖ ከጓደኛዬ ጋር ነበርኩኝ። ጓደኛዬን ራቅ ብለሽ ጠብቂኝ ብያት ነበር። ገባሁኝ። እሷ ያዘችው ማንበብ እችላለሁ። እሷ ያዘችው የ7 ወር ፔፐር ነው። ሳላሪ ስሊቭ ያዘችው የ7 ወር ነው። ግን እሷ የፈለገችው እኔ የ11 ወር እንድፈርም ነው። እዚህ ጋር አሁን ከማርች ጀምሮ ስጭኝ አልኳት። ግን ደግሞ ወይ ለፓስተሬ ስጫት አልኳት። እምቢ አለች። ትልቅ ጦርነት የፈጠረው እኔና እሷ ላይ ለምን ለፓስተርሽ ተናገርሽ ነው ብር እንደማልወስድ እና ከሳምንት በፊት ስንት ብር ነው ያለብኝ እኔ አንቺ ትለኛለች። ስትለኝ እኔ ደግሞ ስንት ብር ነው የኔ አንቺ ጋር ያለው? አይ ከደብተሩ እኮ ጀርባ አለልሽ፣ ደብተሩን ወስደሽብኛል እላታለሁ። እኔ ግን ፎቶ አንስቻለሁ። ፎቶ አለኝ፣ እስካለሁበት ወር ፎቶ አለኝ የጻፍኩት ስንት ብር እንደወሰድኩ ስንት ብር እንዳልወሰድኩ ፎቶ አለኝ። ስለዚህ የአይ ባፍሽ ንገሪኝ ስትለኝ አይ አልኳተኝና በጣም ስለተናደርኩኝ የሌለኝ መሰለኝ ብዬ የደብተሩን ሉክ ላኩኝ። ምክንያቱም ፓስተሬ ጋርና ጓደኛዬ ጋር ነበረ ደብተሩ እና ልኬ ስልክ አበደች። የዛለት ጦርነት ተጀመረ። የዛለት በነጋታው ማታ ነው ፓስተር መስማቷን የኔ ፓስተሬ መስማቷን አወቀች። 11 ኦክሎክ ላይ ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። መኪና ውስጥ ፈርም ያለች ያላመንሽበትን ብር አልፈርምም አልኳት። የምትሰጪኝ ከሆነ ኦኬ ይቀበልሻለሁ አልኳት። ከዛ እሷ የያዘችው የ11 መንዝ ነው። ግን ለእኔም ልትሰጠኝ የነበረው 1700 ዲናር ነው ልትሰጠኝ የነበረው። እኔ ግን የ7 ወር ልትሰጥሽ የ11 ወር ፈርም ያለች ሙሉ እንደተቀበልሽ። ከዛ ደግሞ አልፈርምም አልኳት። ከዛ ያዘችኝ። ይሄን ሁለቱን አንገቴን አንቃ ያዘችኝ መኪና ውስጥ። አስቢ ለራሴ ይሄ ቻይኒዝ ቴራፒ ተሰርቻለሁ። እግሬ አይሄድም። አይዶን ነው ምክንያቱን አላውቅም። አሞኝ ነበር በጣም። እንደዚህ በቪትልሴ ገባችን። ቪትልስ ነገር ነበር የለበስኩት። እንደዚህ ገብታ እንቅ አርጋ ያዘችኝ። ጥፍሯም ጥፍር ነው። አንቃኝ አፍና ይዛኝ መኪና ውስጥ። እኔ እሷን የሆነ ነገር ማድረግ ይችል ነበር ግን አልፈልግም። ያለሁት ሰው ሀገር ነው። ዝም አልኳት። አነቀችኝ። ሰው ዞር ብላ መኪናውን ልትቆልፍ ስትል ገፍትሬያት ነው የወጣሁት። ከዚህ ውጭ ምንም የተፈጠረ ነው። እንደውም የቀዳሁት ላይ ሩት ወድሻለሁ፣ ኧረ በስመ አብ ከህይወቴ ውጪ ነው ያልኳት እሷን ሴትዮ። እና ብሩን የያዝኩ መስሏት ኤልሳ ሲጀመር የመጣችው ብቻዋን አይደለም ከሆነ ሰው ጋር ነው የመጣችው። እኔ የሄድኩት ብቻዬን ነው። እሷ ግን ብቻዋን አይደለም። ብሩን ሳታይ ልታስመነትፈኝ ነበር። ስለዚህ እኔ ምን አደረግኩኝ? ወደ ጨለማው ልሄድ ስል ወንዶች አሉ ሰው ወደዛ አልሄድም። ወደ ሃይዌው ሄድኩኝ። ወደ አልጀዚራ ነው ቀጥታ የሮጥኩት። ይህ ማፊያ ናችሁ እንዴ እናንተ? ደሞዝሽን ከፍላ ካስፈረመችሽ በኋላ የምታስነጥቀሽ ካሜራ የለም? አስፋልት ላይ ካሜራ የለም? ካሜራ አለ። ግን ያው እኔ በሰዓቱ ጨለማ ነው፣ ብቻዬን ነኝ። ለምን ጠራችኝ? ታምሜ ለምን ጠራችኝ?
ትመልሽልኛለሽ? እኔ ታምሜ ተኝቼ ለምን ጠራች? እሺ ለምንስ መንገድ ላይ መጥራት መኪና ውስጥ መጥራት አስፈለገ? ለምን ፀጉር ቤት ውስጥ አትከፍልሽም ደሞዝሽን? አላቅም 11 ምልሽ እኮ ማታ ነው 12 ሊሆን ማታ ለምን ውጪ ላይ መኪና ውስጥ መስጠት አስፈለገ? ለምን ፀጉር ቤት ውስጥ አትሰጥሽ? አላቅም። ይሄ ያለውን ነው እየነገርኩሽ ያለው። ስለዚህ የቤት ኪራዩን ከመጣሽ አኮሞዴሽን ነው የምኖረው። የራሷ አኮሞዴሽን አላት። እኔ የምኖረው አኮሞዴሽን እዚህ አድሊያ፣ እሷ የምትኖረው አሟጅ። ሰው በምንም አንገናኝም። ቤቴ ገብታ ምግብ በምን ትበያለሽ? ደሞዝ ካልተሰጥሽ ምግባችሁንም ትችላችኋለች እሷ? አችለንም። ከየት ታመጫለሽ ምግብ? በነበረኝ 11 ወር ሙሉ ከየት ይኖርሻል ማሬ? ከኢትዮጵያ አምጥታሽ? እሷ አላመጣችኝም ከኢትዮጵያ። ኦኬ ሶሪ፣ እሷ ያመጣችሽ በሁለታ ነው። በሁለታ እኔ ጋር መስራት አለብሽ ብላ ስትይዘኝ እኔ ደግሞ በጣም ሼመኛ ነኝ። እሺ አልኳት። ኦኬ እሺ። ያው አንቺም ብቻዬን ሄድኩት አልሽ እንጂ ብቻሽን አይደለሽም። ጓደኛሽ ከሩቅ እንድጠብቅሽ አድርገሻል። እሷ መኪናዬ ውስጥ ናት። እሷ ማለት ከጀርባ ናት። ምክንያቱም ፈራሁ ሁኔታዋ። ነይ እስክሪፕቶ ይዘሽ ነይ ምናምን ሌላ ሰው የሆነ ነገር ያደረገችው ሰው ስለማቅ እኔ ስለምንም እዚህ ጋር ማውራት አልፈልግም። ስለማቅ እንደምትቀዳ የሆነ ነገር እንደምታረግ አውቃለሁ። እሷ እንደዚህ አይነት ሰው ናት። የሆነ ነገር ታረግሽና ትቀዳለች ወይ የሆነ ነገር ታረጋለች። ስለዚህ እኔም ማይንዴን ተጠቀምኩኝና ሳውንድ ሪከርድ ማድረግ አለብኝ ብዬ ስልኬን ፍላይት አድርጌ ሪከርዱን ሆነ አድርጌ ገባው መኪና። ሪከርድ ምናምን እንኳን ራሷም ላይቭ ድሮ ፌስቡክ ላይ ከብዙ ሰዎች ጋር ትጣላ እንደነበረ ትካሰስ እንደነበረ ማስረጃ ሪከርድ እያደረገች ሰዎችን ትይዝ እንደነበረ ራሷ ስትናገር ሰምቻለሁ። ይሄ ግን እኔ ይመስለኝ የነበረው ላይክ ለብዙ እህቶቻችን አረብ ሀገር ላይ ባህሬን ላይ የሚኖሩ እህቶቻችን ድምፅ ስለምትሆን ህገ ወጥ ደላሎች ሊያጠቋት እየሞከሩ እነሱ ሊከሷት እየሞከሩ ነበር የሚመስለኝ። አላቅም። እና ሀቢባ ልንገርሽ እና ሉጣኔ ታስተምራለኝ ምንድነው አሁን ከእሷ ይኸውልሽ ብዬሻለሁ። ፍርድ ቤት ገብታ ከመታሰሯ ከ20 ቀን በፊት እኔ እሷ ቤት የለሁም። አሁን በየቲክቶኩ ሩት ናት ያሳሰረችኝ፣ እሷ ናት አንደኛ ተከሳሽ። ኢቭን ቪዲዮ የሰራብኝ ሰው አለ። እሱንም ሰውን በቅርቡ ከሰዋለሁ። ቪዲዮ ሰርቶብኛል። በድምፁን ምኑን ማቀው የሃውስ ሜድ ሰራተኛ ናት፣ ግን ከሳኛለች ማለት እሷ ቪዲዮ ሰርታብኛለች። በፎቶ በጓደኞቼ ፎቶ አርጋ እንትን ብላኛለች። ቪዲዮ ሰርታብኛለች፣ ግን ቀኑን እየጠበኩኝ ነው። ለሷም ማለት ነው እንደዚህ ማድረግ የለባትም። እርግጠኛ ያልሆንሽውን ነገር እዚህ ጋር መታችሁ አታውሩ። በቃ ጥሩ ነገር ይሰራል ሰው፣ አዎ ሊሰራም ይችላል ላይሰራም ይችላል። ዝም ብላችሁ አታውሩ። እኔ እሷ ከገባች በኋላ ብዙ ታሪክ ስለሆነ የሰማሁት። እሺ ከእሷ ጋር በሰራሽበት 1 ዓመት ውስጥ ምን በጎ ስራ ስትሰራ ይተሻታል? እኔ አላቅም፣ እንዳትጠይቂ። እኔ አላቅም፣ ምክንያቱም ከእሷ ጋር አይደለም የምኖረው። በጣም ስለምትጮይ እኔ ከአንቺ ጋር አልኖርም ነው። ሶሻል ሚዲያ ላይ ስትናገር ሰምተሻል ሊሆን ይችላል። እኔ ጩኸት ምናምን አልወድም። በጣም ነው የምትጮኸው፣ በጣም ነው የምትበሳጨው። ስለዚህ እኔ ከእሷ ጋር አልኖርም። ከኔፓሊያ ጋር የምኖረው የነበረው አኮሞዴሽን ነው። አኮሞዴሽናችን አድሊያ፣ እሷ የምትኖረው አሟጅ። ለበዓል ምናምን እሄዳለሁ። ከዛ ውጭ እኔ ከእሷ ጋር የሚለኝ የለም። ኤጀንትም ነበረኝ አለች። ኤጀንትም እንደሌላት ነው እኔ መጨረሻ ላይ የሰማሁት። የኤጀንቷን ባለቤት ከኔ ጋር ነበር የተከሰሰችው። እሷ ደግሞ 4500 ዲናር ተበድራኛለች ብላን የከሰሰቻት። እኔ ደግሞ 335 100 ግራም እንትን ምንድነው ይሄ ሂውማን ሄር 335 ባንድል ማለት እሷ ራሷ አስገብታ አታውቅም ሳሎኗ ማለት ነው። እሱን ሰርቃኛለች አለች። ምክንያቱም ከስተምሮቼ ሪዘርቭ ስለሚያስቀምጡ ከስተምሮቼ ሄደው ወስደዋል ከሳሎን እና ሩት ነች የሰረቀችው በሚል ተነገረኝ። ሄጄ ልንገርሽ ፖሊስ ስቴሽኑ ሰማሃች ፖሊስ ስቴሽን ተከስሼ ሄጃለሁ። ቅርብ ጊዜ ነው። እኔም ራሱ በጣም እየዞርኩ ነበር። እሷ ከሳኝ ማለት ነው። እንደዚህ ዝም ብላ አይደለም እያወራች ያለችው። ከገባች በኋላ እኔ 2020 አሁን በዛኛው ዓመት ከሳኛለች። ከዛ ቤቴ በታ ደግሞ ወርቅ ሰርካለች ብላኝ እሱንም እዚህ ሁራ ፖሊስ ስቴሽን እንደውም ማንም አያስወጣሽም ተብሎ ከዛ ካሜራውን ምናምን ቼክ ሲያደርጉ ነፃ ነኝ።
ሰው ዝም ብሎ ነው የሚያወራው። ሩት ነች ያስገባችኝ፣ ሩት ነች እንደዚህ ያደረገችኝ። እሷ ናት አንዴ ሰርተፍኬት ተሰርቷል ብላለች። ደግሞ የሆነ ቲክቶክ ላይ ሰርተፍኬት ተሰጥቶኛል ያስገባችኝ ሩት ነች ብላለች። እኔ አሁን ከደሙ ንጹህ ነኝ። ኬዝ ነምበር ቢኖርሽ ያው ስለ አረብ ሀገር በደንብ ስለምታውቂ ሰው ኬዝ ነምበር ሲኖረው መሰለኝ የሆነ ኬዝ ራን ማድረግ የሚችለው። እኔ ደግሞ ኬዝ ነምበር የለኝ። ኬዝ ነምበር ሳይኖረኝ እንዴት ነው ልከሳት የምችለው? እኮ እኔ ጥያቄ የሆነብኝ አንቺ ንጹህ ሰው ከሆንሽ ሩትዬ ለምን አልከሰስሻትም? አንድ ሰው አንገቴን አንቆኝ በጥፍሩ ቧጭሮኝ አልተወውም። እኔ ከሳት የዛ ዕለት ላረግ ነበር ልንገርሽ። እኔ ይኸውልሽ የዛ ዕለት ልክ ያነቀችኝለት ጓደኛ እንደውም በቃ ልምታት አለች። ሄዳ በጣም ተናዳ ማለት ነው። አንገቴ ተቧጭሯል፣ መታኛለች፣ አንቃ ማለት ነው። አፍና የያዘችኝ ጌታን ነው የምልሽ የምሬን። እና ጓደኛ እንደውም ልሂድ አለች። ከሄድሽ ይሄን መኪና ከፍቼ ነው የምወድቀው አልኳት። ለምን እሷም የልጆች እናት ናት። በእኔ ምክንያት የሆነ ነገር ውስጥ እንድትገባ ስለማልፈልግ። ጥሩ እሺ፣ ሩትዬ ማስረጃሽን እንድትልኪልኝ ያንን የቀዳሻትን ቁጥርሽን ለሶፊ ከአንቺ በላይ ላለችው ሶፊ እህቴ ናት፣ ሞዴሬተሬ ናት፣ ላኪላትና አሁን ትልክልኛለች። ሀቢባ ነኝ ብዬ ቮይስ አረግልሻለሁ። ሀቢባ አንዴ ከፈቀድሽልኝ ፕሊዝ፣ አንድ ብቻ የምጠይቃ ጥያቄ ያለን። መጀመሪያ ሌሚ ሪሲቨር ነምበር ፈርስት ፕሊዝ። ኦኬ ቴንክ ዩ። ላኪልኝ ለሶፊ ፎሎ አድርጊያትና ቁጥርሽን ባል 11 ደግሞ ስትከለክልሽ ለምን አልከሰስሽም? ቆይ አንዴ ቁጥሯን ትላክልኝ። ስትመለስ ቁጥሯን ልትልክ ሄዳለች። እንጠይቃታለን ለምን 11 ወር ያለ ደሞዝ እንደሰራች። አይ ይሄ ህግ የያዘው ነገር ምንም ነገር ማድረጋችን ኦኬ። ምንም ተዘጋ ተዘግቷል ብዬ ነው ማስበው። አላውቅም፣ ተዘግቷል መሰለኝ። እኔ አሁን የምሰራው ሌላ ቦታ ነው። እንትን አንቺን ከምትሰሪበት ቦታ ላይ ነው ያመጣችሽ ማለት ምን ከምትሰሪ አንቺን ኬት አምጥታ ነው የቀጠረችሽ? ከኢትዮጵያ አይደለም ያመጣችኝ ብለሽኝ ነበር። እኔ ከኢትዮጵያ አይደለም የመጣሁት፣ ከባህሪን ከሌላ ሳሎን። ኦኬ እሺ፣ ሌላ የምጠይቀኝ ጥያቄ አለ? ሀና ነው ያመጣይቆን ፈልገው። እኔ ግን ቆይ ሀይልልሽ ነው አንዴ ቁጥርሽን እየላከችልኝ። ሰው ሲሰራ አንድ ቦታ ዊናት ኢግኖር አይደለም እንትኖች አይደለንም። ያ 2 ዓመት ከ4 ወር ሰርታ ከ2 ዓመት ከ4 ወር ላይ የ11 ወር ደሞዝ አልተከፈለኝም አለች። ጸባችን የነበረው በደሞዝ ምክንያት ነው አለች። ኦኬ እሺ፣ ለዚህ ደግሞ ማስረጃ እንድትሰጠኝ ቁጥሯን ተቀብያለሁ። ስፔሻሊ ደግሞ ማስረጃውን ፈልገው ጉሮሮዬን አንቃኝ ቧጭራኝ ቮይስ አድርጊያታለሁ፣ ቀድቻታለሁ፣ ግን አልከሰስኳትም። ከሷ በፊት የገባችው ልጅ ክስ ስለበዛባት አይታ ሩት አብራት የምትሰራ ፀጉር ቤት እሷ ጋር 2 ዓመት ከ4 ወር የሰራች አልከሰስቻትም ብላለች። ለምን አልከሰስሻትም ብዬ ጠይቄያታለሁ። ማስረጃ እጅሽ ላይ እያለ ለምን አልከሰስሻትም ነው ሶ ማስረጃዋን ትላክ። ማስረጃዋን ሳትልክ ቀድመን ጃጅ የምናደርጋት ከሆነ እኛ ፌር አንሆንማ አይደል? ምንም አይነት ማስረጃ ካላከች ጥያቄ ነው፣ ጀጅ አይደለም ጥያቄ ነው። ለበኋላ ማስረጃ ማለት ነው። ያው ግዴታ ነው። 2 ዓመት ግዴታ ኢቭን መንግስት ራሱ ያስገድድሻል። 2 ዓመት ከጨረስኩ ማንም ሰው አያስገድደኝም። በኮንትራት አይደለም አይደል? ኦፍ ኮርስ ኮንትራት ነው። ለምንድን ነው ኮንትራት የማይሆነው? እሷ ጋር ሲመጣ ነው ኮንትራት የማይሆነው። እሺ በምንድን ነው እሷ የከሰሰችሽ? አም ሶሪ እኔን የከሰሰችኝ የነበረው አሁን ከገባች በኋላ ነው። እንደውም እንደዛ ስታረግ ሄድኩኝ እና ልከሳት ብዬ መጀመሪያም ነግሬሽ ነበረ። ለምን ኬዝ ነበር አልከፈትሽም ብለውኛል። አንቺ እስር ቤት ገብተሽ አታውቂም? የከሰሰችው በምን እንደሆነ ከረሳሽ ላስታውስሽ። ወርቅ ቤት የመታ ሰርቃለች ብላ ከሳሽ። ወርቅ ካሜራ ታይቶ እንዳልሰረቅሽ ስትታወቂ ነፃ ተለቀቅሽ። ሁለተኛው ከሰሰችኝ ብላለሽ። ሁለተኛ የከሰሰችኝማ ፀጉር ቤት ሄደው ሪዘርቭ ፀጉር ያላቸው ከስተመር ሪዘርቭ ፀጉር ያላቸው ከስተመሮች ያስቀምጣሉ። ወሰዱ። ያንን ሲወስዱ ሩት ነሽ ገብታ የሰረቀችው ብላ አለች። እሱም ታየ። ከዛ ተለቀቅኩኝ። ያው ካሜራ ስላለ ችግር የለም ልልሽ ፈልጌ። ኦኬ ፀጉር ቤት ውስጥም ሂውማን ሄር ሰርቃለች ብላ ከሳሽ። ካሜራ ሲታይ እንዳልሰረቅሽ አንቺ እንዳልሆንሽ ሲታወቅ ነው የተፈታሽ። አልታሰርኩም። የዛ ዕለት ሙሉ ቀን ዋልኩኝ። ስለዚህ ዋስ ነገር ፈለግኩኝ። ዋስ ስፈልግ ማንም ቢመጣ አያስወጣሽም ሲሉኝ 995 ደወልኩ
995 ማለት ሌበር ኦፊስ ማለት ነው። ኦሬስ አሁን ትራፊክ ነገር ነው መሰለኝ። ስለዚህ እነሱ መጀመሪያውኑ ኮምፕሌን አድርጌያለሁ። ፓስፖርቴን ይዛ ስለነበረ ኮምፕሌን አድርጌ ስለነበረ ነው እነሱ ጋር ልደውል የቻልኩት። ምክንያቱም ኢትዮጵያ መጥቶ ያስወጣኝ አይቻልም አሉ ፖሊሶቹ ማለት ነው። ሴት ፖሊሶች ነበሩ። አይቻልም ሲሉኝ ደወልኩኝ። ስለዚህ እሷ ልጅ ኬዝ ነምበርም የላትም ኬዝም የላትም ፓስፖርቷንም እኛንን የወሰድነው ብሎ መልሱ ሰጧቸው ማለት ነው። ስለዚህ የዛኔ ወጣሁኝ ማለት ነው። እሺ ስለዚህ ያንቺ